ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ሚያዝያ 23 2017 ዜና ላፍታ የመረጃ ሰዓታችን ተጀምሯል። የኤርትራ መንግስት ተቃዋሚው ብርጌድ ንሓመዱ አዲስ አበባ የከፈተው ቢሮ በየሀገሩ ለሚያደርገው እንቅስቃሴ እንደዋና ማዕከል የሚያገለግል መሆኑን መግለጹን በመዲናዋ የአርሶ አደር ይዞታ ይገባኛል መብት ካቀረቡ 27000 አመልካቾች ውስጥ 6800 ያህሉ ጥያቄያቸው ውድቅ መደረጉን እንዲሁም የኢትዮጵያ ሰራተኞች ጥያቄ በርካታ አመታት ቢያስቆጥርም አንዳንድ ጥያቄዎች እስካሁን ምላሽ ሳያገኙ እንደ አዲስ እየተጠየቁ ስለመሆናቸው ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። የኤርትራ መንግስት ተቃዋሚ ብርጌድ ንሓመዱ አዲስ አበባ የከፈተው ቢሮ በየሀገሩ ለሚያደርገው እንቅስቃሴ እንደዋና ማዕከል የሚያገለግል መሆኑን ገለጸ። አዲስ አበባ የከፈትነው ማዕከላዊ ጽህፈት ቤት ቡድናችን በየሀገሩ ለሚያደርገው እንቅስቃሴ እንደዋና ማዕከል እንዲያገለግል ብለን ነው ሲል የኤርትራ መንግስት ተቃዋሚው ብርጌድ ንሓመዱ አስታውቋል። የእንቅስቃሴው የመጨረሻ ግብ የኢሳያስ አፈወርቂን ስርዓት ማስወገድ ነው የሚለው ቡድኑ ለዚህ ዓላማው ወደ ኤርትራ መቅረብ የግድ ስለሚል ቢሮውን አዲስ አበባ መክፈቱን አስታውቋል። አዲስ አበባ ውስጥ ይህንን እድል እንዴት ሊያገኙ እንደቻሉ የተጠየቁት የእንቅስቃሴው አስተባባሪ አቶ ኪሮስ አስፋሃ ይህ ስርዓት በአካባቢያችን ያሉ መንግስታት እንዲወገድ እንደሚፈልጉ እርግጠኞች ነን የሚል ምላሽም ሰጥተዋል። በተለያዩ ሀገራት የኤርትራ መንግስት ደጋፊዎች የሚያደርጓቸውን እንቅስቃሴዎች በመቃወም የተጀመረው የቡድኑ እንቅስቃሴ አሁን ላይ በተደራጀ መልኩ እያካሄደ መሆኑን የንቅናቄው አስተባባሪ አቶ ኪሮስ አስፋሃ ለዶይቼ ቬለ ተናግረዋል። አዲስ አበባ ውስጥ ብቻ 90,000 ያህል ኤርትራውያን ይኖራሉ ያሉት አቶ ኪሮስ ኢትዮጵያ ያለው ሁኔታም እንቅስቃሴ ለማድረግ ሊፈቅድልን ይችላል ብለን ስለተገነዘብን ወደ ኢትዮጵያ መጣን ብለዋል። አክለውም ብዙ ወጣቶች ኢትዮጵያ ውስጥ ስላሉ እሱን ማስተባበር አስፈላጊ በመሆኑ ነው የመጣ ነው ሲሉ አስረድተዋል። ከኢትዮጵያ መንግስት ጋር ያላቸውን ግንኙነት ካለ እንዲገልጹ ከዶይቼ ቬለ ለቀረበላቸው ጥያቄም የግድ ከመንግስት ጋር መገናኘት አለብን ማለት አይደለም ሲሉ መልሰዋል። አዲስ አበባ መተን ከተለያዩ የውጭ ሀገር ኤምባሲዎች ጋር ተነጋግረናል። እውቅና እንዲሰጡን እንዲደግፉን እያነጋገርናቸው ነው ሲሉ አቶ ኪሮስ ተናግረዋል። ከአውሮፓና ከአሜሪካ ነው ወደዚህ እየመጣን ያለ ነው ያሉት አስተባባሪው ይህም የኢሳያስን ስርዓት ለማስወገድ ያለንን ቁርጠኝነት ማሳያ ነው ሲሉ የትግል እንቅስቃሴያቸውን በተመለከተ ማስረዳታቸውን ዘገባው ጠቅሷል። በመዲናዋ የአርሶ አደር ይዞታ ይገባኛል መብት ካቀረቡ 27000 አመልካቾች ውስጥ 6800 ያህሉ ጥያቄያቸው ውድቅ ተደረገ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በትላንትናው ዕለት በአዲስ አበባ ምክር ቤት መደበኛ ጉባኤ ላይ ከምክር ቤት አባላት ለቀረቡላቸው ጥያቄዎች ማብራሪያ ሰጥተዋል። በዚህም የንፋስ ስልክ ላፍቶ ክፍለ ከተማ የምክር ቤት ተመራጭ የሆኑት ኢሌኒ አየለ ከአርሶ አደሮች የይዞታ መብት ጋር በተያያዘ ያሉ የመልካም አስተዳደር ችግሮችን አንስተዋል። ያቀረቡት መረጃ ትክክለኝነት ለተረጋገጠላቸው አርሶ አደሮች የይዞታ መብታቸውን የሚያረጋግጥላቸው ካርታ የማዘጋጀት ስራ በተቀላጠፈ ሁኔታ በፍጥነትና በጥራት መስራት እንደሚገባም አመልክተዋል። የመጀመሪያው የአርሶ አደር መብት ፈጠራ ላይ እየተከናወኑ ያሉ ስራዎች የመሬት ልኬት ስራ፣ የመረጃ ማደራጀትና የተደራጀውን የማጥራት እንዲሁም በአመራሮች በተግባሩ ዙሪያ የግንዛቤ ስራ መስራቱ ጥሩ ሆኖ ሳለ ያቀረቡት መረጃ ትክክለኛነት ለተረጋገጠላቸው አርሶ አደሮች መብት የመፍጠር ስራው በተቀላጠፈና በፍጥነት በጥራት መሰራት ይገባዋል። እንዲሁም ሁሉም ባለድርሻ አካላት ትክክለኛ አርሶ አደር በቦታው መብቱ እንዳይነፈግ መደረግና ለሌሎችም ያለአግባብ እንዳይጠቀሙ ማድረግ የሚገባ ነው። ሆኖም ግን የአገልግሎት ጥራትና ፍጥነትን በተመለከተ አንዳንድ የመልካም አስተዳደር ችግሮች እንዳሉ ከአርሶ አደሩ የተነሳ ሲሆን ይህም መፍትሄ ቢበጅለት ለጥያቄው ምላሽ የሰጡት ከንቲባዋ አዳነች አቤቤ እርሳቸው የሚመሩት የከተማዋ አስተዳደር ለጥያቄዎቹ የተሟላ ምላሽ አለመስጠቱን አምነው በአሁኑ ወቅት ለጥያቄዎቹ ምላሽ ለመስጠት ስራዎች እየተከናወኑ መሆኑንና ስራው በየሳምንቱ ጭምር ግምገማ እንደሚደረግበትም አስረድተዋል። ይህንን ተከትሎ ከልኬትና ከወሰን ጋር የሚነሱ አመልካቾች ጥያቄዎች ምላሽ ማግኘታቸውን ከንቲባዋ ለከተማዋ ምክር ቤት አባላት ገልጸዋል። በየክፍለ ከተማው በተደረገ ማጣራት አርሶ አደር
አደር ሳይሆኑ የይዞታ ይገባኛል መብት ጥያቄ ያቀረቡ አመልካቾች እንደተደረሰባቸውም አዳነች አበቤ በዚሁ ማብራሪያቸው ላይ አመልክተዋል። የይገባኛል መብት አመልካቾች 27000 ነበሩ። ከዚያ ውስጥ 6800 ያህሉ ትክክለኛ ያልሆኑ ጥያቄዎች መሆናቸውን አጥርተን ውድቅ አድርገናል ብለዋል። በህዝብም አስተችተናል። ከዚያ በመለስ ያሉትን ህጋዊ መብት ይገባቸዋል የሚለውን በደንብ ለይተን በየደረጃው እየጸደቀ መጥቷል ሲሉ ከንቲባዋ ተናግረዋል። ነገር ግን እየተመለሰ በአርሶ አደር ስም አላግባብ ተጠቃሚነትን ለማስፈንና በዚህ ልክ ብዙ ጫናዎችን የመፍጠር ሂደቶች የነበሩበት ነው። ከዛ ጋር የተሟላ ምላሽ መስጠት አልቻልንም ነበር። አሁን ግን በየሳምንቱ እየገመገም ከታች ከወረዳ ጀምሮ ኃላፊነት የሚወስዱ ሰዎችን ከአርሶ አደር ኮሚቴ ከወረዳ ከክፍለ ከተማ ስራው የሚመለከታቸው የስራው ኃላፊዎችና ባለሙያዎች በደንብ እንዲሳተፉበት አድርገን ከልኬት ጋራ የሚነሳው ጥያቄ ተፈቷል። ከልኬት ጋራ ብቻ አይደለም ከወሰን ጋራ የሚነሱ ጥያቄዎች ተፈተዋል። ሁለተኛ ይገባኛል መብት ይገባኛል የሚሉትንም በተመሳሳይ ሁኔታ አጥርተናል። ወደ 27000 አካባቢ አመልካቾች ነበሩ። ከዛ ውስጥ አጥርተን 6800 ያክሉ ትክክለኛ ያልሆኑ ጥያቄዎች መሆናቸውን አጥርተን ውድቅ አድርገናል። በህዝብም አስተችተናል። ከዛ በመለስ ያሉትን ደግሞ ህጋዊ መብት ይገባቸዋል የሚለውን በደንብ ለይተን በየደረጃው እየጸደቀ መጥቶ አሁን ሲስተም ላይ አፕሎድ እየተደረገ ነው። እሱን ትንሽ መታገስ ያስፈልጋል ማለት ነው። እየጨረስን ነው። ብዙ እየሄድን ነው። የኢትዮጵያ ሰራተኞች ጥያቄ በርካታ ዓመታት ቢያስቆጥርም አንዳንድ ጥያቄዎች ምላሽ ሳያገኙ እንደ አዲስ እየተጠየቁ መሆናቸው ተገለጸ። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ የዓለም የሰራተኞች ቀን በዛሬው ዕለት እያከበረ ይገኛል። ኢሰማኮ በዓለም ለ136ኛ ጊዜ በሀገራችን ደግሞ ለ50ኛ ጊዜ የሚከበረውን የሰራተኞች ቀን በተለያዩ መርሃ ግብሮች ነው ያከበረው። በበዓሉ ላይ በኮንፌዴሬሽኑ ስር የሚገኙ የሰራተኛ ፌዴሬሽኖችና የማህበራት ተወካዮችም ተገኝተዋል። የአሁኑ በሚከበርበት በዚህ ወቅት በርካታ ዓመታት ያስቆጠረው የሰራተኞች ጥያቄ እንደ አዲስ እየተጠየቀ ነው። የሰራተኞች ጥያቄ በአጼ ኃይለ ሥላሴ መንግስት ወቅት የተጀመረ ሲሆን በወቅቱ ሰራተኞች የሚተዳደሩበት በመንግስት ደረጃ የወጣ ህግ አልነበረም። ከዚያ በኋላ የወጣው የአሰሪና ሰራተኛ መብቶችና ግዴታዎችን የደነገገው የፍትሐ ብሔር ህግ የጌታና የሎሌ የነበረውን የአሰሪና ሰራተኛ ግንኙነት ማሻሻሉም ይነሳል። ከፍትሐ ብሔር ህጉ መውጣት በኋላ ውስንነቶች የሚሸፍነው የአሰሪና ሰራተኛ ጉዳይ አዋጅ በ1956 ዓ.ም ወጥቷል። አዋጁን ተከትሎ በፍትሐ ብሔር ህጉ ያልተካተቱ የስራ ሰዓት፣ የትርፍ ሰዓት ክፍያ፣ የህዝብ በዓላት፣ የአመት ፍቃድንና ሌሎች የስራ ሁኔታዎችን በማሻሻል በደንቡም ተካተዋል። የኢትዮጵያ ሰራተኞች አንድነት ማህበር ከተመሰረተ በኋላ ጠንካራ ጥያቄዎች የቀረበው በቀዳማዊ ኃይለ ሥላሴ ዘመነ መንግስት ማገባደጃ ላይ መሆኑ የሚገለጽ ሲሆን በወቅቱ 17 ጥያቄዎችም ቀርበዋል። የኢትዮጵያ ሰራተኞች ከአራት ስርዓቶች በኋላም ከ60 ዓመታት በፊት ለጠየቋቸው ጥያቄዎች ምላሽ አላገኙም። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽንም አሁንም ዝቅተኛ የደሞዝ ወለል እንዲወሰን እየጠየቀ መሆኑን ይገልጻል። የሀገሪቱ ፖለቲካዊና ኢኮኖሚያዊ ሁኔታዎች መሻሻል ቢያሳዩም የሰራተኞች ጥያቄ ግን አሁንም ባለበት እየረገጠ ነው ሲሉ የኢሰማኮ ፕሬዝዳንት አቶ ካሳሁን ፎሎ ተናግረዋል። የብሔራዊ ተሃድሶ ኮሚሽን በትግራይ ክልል ሶስተኛውን የተሃድሶ ማሰልጠኛ ማዕከል አስጀመረ። የብሔራዊ ተሃድሶ ኮሚሽን በትግራይ ክልል ሶስተኛውንና በአድዋ አካባቢ የሚገኘውን የአዲ በርሃ የተሃድሶ ማሰልጠኛ ማዕከልን ስራ አስጀምሯል። የአዲ በርሃ የማሰልጠኛ ማዕከል ትጥቅ የፈቱ 400 የቀድሞ የትግራይ ተዋጊዎችን በመቀበል ስራ መጀመሩን የተገለጸው የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጄኔራል ደርቤ መኩሪያው በፕሪቶሪያው ስምምነት መሰረት የሰፈነውን ሰላም ለማጠናከር በርካታ ተግባራት እየተከናወኑ መሆኑን ገልጸዋል። ከነዚህም አንዱ የቀድሞ ታጣቂዎችን ትጥቅ ማስፈታት፣ የተሃድሶ ስልጠና የመስጠትና ወደ ማህበረሰቡ የመቀላቀል ተግባራት ተጠናክረው መቀጠላቸውንም አንስተዋል። ከመቀሌ መለስ ካምፓስ የተሃድሶ ማሰልጠኛና ከእዳጋ ሐሙስ የማሰልጠኛ ማዕከላት በተጨማሪ በአድዋ አካባቢ የሚገኘውን የአዲ በርሃን የተሃድሶ ማሰልጠኛ ማዕከል ስራ ማስጀመር መቻሉን ምክትል ኮሚሽነሩ ተናግረዋል።
በመቀሌና ዕዳጋ ሐሙስ ወዳሉ የተሃድሶ ማዕከላት ገብተው የወጡ የቀድሞ ተዋጊዎች የተሃድሶ ስልጠናውን ሲያጠናቅቁ ለእያንዳንዳቸው ማቋቋሚያ የሚሆን ገንዘብ እየተሰጣቸው ወደ ማህበረሰቡ እየተቀላቀሉ ይገኛሉ። ኮሚሽኑ በክልሉ ለወራት አቋርጦት የነበረውን የቀድሞ ተዋጊዎች ስልጠና በድጋሚ የጀመረው በተያዘው ወር ሲሆን እስካሁን ድረስም በ10 ሺዎች የሚቆጠረው የቀድሞ ተዋጊዎች ስልጠናቸውን አጠናቀው ወጥተዋል። አሜሪካና ዩክሬን ለረጅም ጊዜ የተጠበቀውን የማዕድን ስምምነት ተፈራረሙ። አሜሪካ የዩክሬንን የኃይልና የማዕድን ሀብት በጋራ ለመጠቀም የሚያስችላትን ስምምነት ለወራት ከዘለቀው ውጥረት የተሞላበት ድርድር በኋላ ተፈራርማለች። ሁለቱ ሀገራት በተመሳሳይ ዩክሬን ከሩሲያ ጋር እያደረገችው ባለው ጦርነት የተጎዳው ኢኮኖሚዋ እንዲያገግም ለማድረግ የሚያስችል የመልሶ ግንባታ ኢንቨስትመንት ፈንድ ለማቋቋም ተስማምተዋል። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሴንት ስምምነቱን ዩክሬን ውስጥ ዘላቂ ሰላም እንዲመጣ ለማድረግ ሁለቱም ሀገራት ቁርጠኛ መሆናቸውን ያሳየ መሆኑን ተናግረዋል። አሜሪካ ግምጃ ቤት ኃላፊ በቪዲዮ ባወጡት መግለጫ ስምምነቱ የዩክሬንን የእድገት ሀብት ለመክፈት የሚረዳ መሆኑን ተናግረዋል። ከአሜሪካ ወታደራዊ ድጋፍ ለማግኘት ለምትሻው ዩክሬን አሁን የተደረገው ስምምነት ወሳኝ ተደርጎም ታይቷል። ዩክሬን እንደ ግራፋይት፣ ቲታኒየም እና ሊቲየም የተባሉ ወሳኝ ማዕድናት ሰፊ ክምችት ያላት ሀገር ስትሆን እነዚህ ማዕድናትም ለታዳሽ ኃይል፣ ለወታደራዊ ስራዎችና በኢንዱስትሪ መሰረተ ልማት ውስጥ ጥቅም ላይ የሚውሉና በእጅጉ ተፈላጊም ናቸው። ስምምነቱን ለመፈራረም ወደ ዋሽንግተን የተጓዙት የዩክሬን ምክትል ጠቅላይ ሚኒስትር ዩሊያ ሲቪራይደንኮ በኤክስ ገጻቸው ባሰፈሩ ጽሑፍ በበኩላቸው አዲሱ ፈንድ ዓለም አቀፍ ኢንቨስትመንትን ወደ ሀገራችን ይስባል ብለዋል። የስምምነቱን አንቀጾች የዘረዘሩት ምክትል ጠቅላይ ሚኒስትሯ ፕሮጀክቱ ማዕድናት፣ ነዳጅና ጋዝን እንደሚያካትት የገለጹ ሲሆን እነዚህ ሀብቶች የዩክሬን ንብረቶች ሆነው እንደሚቀጥሉም ተናግረዋል። የሁለቱ ሀገራት አጋርነት እኩል በኩል እንደሚሆን፣ ስምምነቱ ግን በኪየቭ በሚገኘው ሕግ አውጪዎች መጽደቅ እንደሚኖሩበትም ገልጸዋል። በስምምነቱ መሰረት አሜሪካ የአየር መከላከያ ስርዓትን ጨምሮ የተለያዩ አዲስ ድጋፎችን ለዩክሬን እንደምታደርግም ምክትል ጠቅላይ ሚኒስትሩ አክለው ገልጸዋል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው ሚያዝያ 23 2017 የቀኑ የመረጃ ሰዓታችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ ያመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።